እንዴት ላናግርሽ አልገባልሽ እኮ አንቺ ታናግሪኝ እኔ ወዘልኩ ታናግሪኝ ከዚህ በላይ እንደዚህ ታናግሪኝ ሰው አይደለም ህይወታችን ውጪ ማንነሽ ነው አንቺ እንደዚህ አታናግሪኝም ብለሽ ሩታ ለምን አገናኝሽ ሩታ ለምን አንተዋወቅም እኮ አይደል እንዴ ስለማታውቂኝ ህይወቴ ውጪልኝ ነው እያልኩሽ ድሪንግ በቃ ባንባስ እንደምትጠሪኝ አልፈልግም አንዴ ዝም በይ ጀመር አንቺን ብዬ አይደለም እዚህ የመጣሁት ባለፈው ዕለት እንኳን ባየሁሽ ተበልሽ አንቺ እውነትም ባቢ ላይ መጣሽበትን ምክንያት ገብቶኛል ብትደውይልኝ ስልኩ ላላነሳልሽም አንቺ እንደምታስፈራሪኝ ለማስፈራራት በምንድን ነው እያሰብሽ ያለሽው አልገባኝም እያስፈራራሽ አይደለም እና በማረጋው ነገር እየነገርኩሽ ነው እያስጠነቀቅኩሽ ነው ሪስፔክት ኖርሽ ሩታ እንዴት ቆሜ አንቺ ባለፈው ዕለት እንኳን እንዳወራሽኝ ሆነሽ እንደዛ አይነት ሰው ይሆንሽ ራሱ እዚህ ጋር ገና ስትመጪ ጥዬሽ መሄድ ይችላል ነበር ከህይወታችን ውጪ አማርኛ ነው ገባሽ ይሄን ፈልገህ ነው የደወልክልኝ አልገባኝም ይሄን ፈልጌ አይደለም እንደ ትልቅ ሰዓት ውስጥ ሲጀመርም በቃ ትልልቅ ሰዎች ናችሁ እኮ አይደል ቢሆን አብርሃም አለ ብዬ ነው እዚህ መጣው ትልልቅ ሰዎች ናችሁ አይደል ስለ ትልልቅ ሰው አይደለም እንደዚህ ያናገረችኝ ማናገርም አልፈልግም ከዛ ባለፈ ደግሞ በዚህ መልኩ እኮ መቻለሽ ሰሚኛለሽ ካሁን በኋላ ግን ድርሽ ብትይወቴ ውስጥ ውርድ ከራሴ አለች ለዚህ ነው የጠራኸኝ ስላከበርከኝ አመሰግናለሁ ዞር በልኝ ሰላም ቤተሰቦች እንዴት ናችሁ እኔ ያለው እግዚአብሔር ይመስገን እናንተ እንዴት ናችሁ በያላችሁበት ሰላም ጤና ብዝት ይበላችሁ እንግዲህ ተመልሼ መጥቻለሁ ያው በሰሞን እየተፈጠረ ያለው ነገር እኔም እናንተም ሁላችንም የምናውቀው ነገር ነው ሩታ ሄርሜላን አገናኝኝ ብላኛለች እኔም እሺ ብያታለሁ ምክንያቱም በሌላ ነገር እየታሰበብኝ ስለሆነ ከሩታ ያለኝ ነገር በሌላ ነገር እየታሰበብኝ ስለሆነ ሩታ ላይ አስመስለህባታል ሩታ ላይ ሌላ ነገር ሆነህባታል ተቀይረህባታል ምናምን ብዙ ሰው እያለኝ ነው እኔ ግን ከሷ ያለኝ ነገር ምንም የተቀየረ ነገር የለም ከእህትነት እኔን ከወንድምነት ምንም የተቀየረ ነገር የለም አንዳንድ ሰዎች በሌላ አስተሳሰብ ቀይሮት ሩታ ላይ ተቀይረህባታል ሩታ ላይ ሌላ ነገር ሆነህባታል ምናምን ያላችሁኝ ሰዎች አላችሁ እኔ ምንም ነገር የተቀየርኩባትም ነገር የለም ያው ጊዜው ነው ከሩታ ጎን ያልሆንኩበት ምክንያት ደጋግሜ የተናገርኩት ነገር ነው ብዙ ነገር ስለተፈጠረ ከዛ በፊትም ያው የሚታወቅ ነገር ነው እና ለዛ ነው ከሩታ አጠገብ ያልሆንኩት ሄርሜላ ጋር ደውዬላት አናግሬያታለሁ አብርሽ ይፈልግሻል ነው ያልኳት ሩታ ትፈልግሻለች አላልኳትም ምክንያቱም ሩታ ትፈልግሻለች ካልኳት ሌላ ነገር ስለሚመስላት ላትመጣልኝ ትችላለች ብዬ አብርሽ ይፈልግሻል ብዬ ጠርቻታለሁ ማለት ነው ያው ይመስለኛል ዛሬ ነገሮችን ለማቅለል ምቹ ጊዜ ይመስለኛል ሩታና ሄርሜላ ተነጋግረው ነገሮችን ፊክስ የሚያደርጉ ይመስለኛል ሚስተካከል ይመስለኛል በቃ እኔ የምፈልገው እሱ ነው ብዙ ሰው በሌላ መንገድ እየተቀያየረ በሌላ መንገድ እየታሰበ ስለሆነ ይሄንን ነገር እዚህ ጋር መብቃት አለበት ዛሬ ነገሮችን ተስተካክሎ ባይ እኔ ራሴ ደስ ይለኛል ብዙ ሰው በእኔ በኩል ብዙ ነገር የተበላሸ እየመሰላችሁ ያላችሁ ሰዎች አላችሁ በእኔ በኩል እንደነበረ ነው የትኛውም ነገር ነው አብርሽ ይመጣል ማለት አልገባኝም አብርሽ ይመጣል ነው አብርሽ ከሌላት ነው አይደለም አብርሃም አለ ብለኛ የጠራኸኝ እኮ ነው ግን አብርሽ ከሌለ ምን ልትሄጂ ነው አልሄድም እሱማ ተደብቆ ነው አልገባኝም እናንተ ነገር ምንም አልተመቻችሁኝም ምንም ማለት ቀርቤው መጥቼ ነው የተደበቀ መስሎሽ ነው እየዞርሽ የምታየው የለም ይመጣል እሺ ዛሬ የፈለኩሽ ምን መሰለሽ አብርሃምስ አረተ እንዳወራ ቢያንስ ስንት ሲሽኝ ደስች አይደለም ደስ ብሎኝ ነው የመጣው ከኔ ስልክ ሲደውልለት አያነሳምና ሁለት ቀን ሆነን ከተገናኘ ራሱ ናፍቆኝ እሺ ይመጣል ዛሬ ግን የፈለኩሽ ለሌላ ነገር ነው ደብቀው ነው እንዴ አብርሃም አለ ብለኸኝ ነበር እኮ እሺ ምንድነው የፈለከኝ አረ ሄርሚ ከቀልብሽ ገውኝ እሺ አንዴ አብርሃም ባየው ከቀልብ ይሆን ነበር ይሁን እሺ ቀጥል እሱ ትልቅ ልጅ አይደል የሚደበቅ ልጅ ነው አሁን በስባት የእናንተ ነገር ኋላ የሚመጣ እየመሰለኝ ነው የእናንተ ነገር አይታወቅም አረ ልምራ በእግዚአብሔር ስሚኝ እንዴ አብርሃም እያልሽ እኮ የኔን ጉዳይ ረሳሽው እሺ አቤላ ልበልሽ አይ አቤላ ማትይ ችግር የለም ግን ዛሬ የጠራሁሽ ዋንኛ ትልቁ ምክንያቴ ምን መሰለሽ ለትልቅ ጉዳይ ነው ጉዳዩ ላይ አብርሃም የለም እሺ ቀጥል እሺ ይቅርታ ልናደድ ነው እውነት እሺ ይቅርታ አብርሃም የለም ማለት ስጠራሽ እምቢ ትይኛለሽ ብዬ ነው አብርሃም አለ ብዬ ጠራሽ አብርሃም ምክንያት አድርጌ ጠራሽ ማለት ነው ምን መሰለሽ ዛሬ ለትልቅ ጉዳይ ነው የጠራሽ የምሬ ነው ይቅርታ ያው አብርሃም አለ ብዬ ስለጠራሽ ማለት ነው እና ዛሬ የፈለኩሽ ምክንያት ምን እንደሆነ ታውቂያለሽ ሩታ አንቺን ማግኘት ትፈልጋለች
አንቺን አግኝታ ማውራት ትፈልጋለች። ሩታን እቺ የፈለገችሽ ብል አትመጪልኝም ነበር። ገብቶሻል? ልታወራ ስለምትፈልግሽ ነው ዛሬ የጠራሁሽ ማለት ነው። እሷም በእኔ በኩል ማግኘት ስለፈለገች አገናኝኝ ሄርሜላ አለችኝ። ላገናኝሽ ነው ማለት ነው። እሷ ምትወራሽ እኔ እኮ ስራ አለብኝ አብርሃም ስላልከኝ ነው የመጣሁት ማለት እሺ ማለት እኔ በእንትንነት ቢያንስ ሴት ልጅ ነሽ አይደል ሄርሜ? ምንድን ነው የምትለኝ? ማለት የምትልሽን እኔ አላውቅም። በርግጥ ግን ደግሞ በአብርሃም በኩል አግኝቻት የተባባልነው ነገር አለና ከሱ የተለየ ንግግር ነው ያለው፣ ከሱ የተለየ ጥያቄ፣ ከሱ የተለየ ነገር ነው ያለው። ዛሬ ማለት የምትልሽን ልታናግርሽ የምትፈልጋቸው ነገሮች ሙሉ እኔ አላውቅም፣ አልነገረችኝም። ግን ደግሞ ይመስለኛል ቢያንስ እንደ ሴት ልጅ የሆነች ተረጅኝ ልትልሽ ይመስለኛል ያለውን ነገር ብቻ እሷ ስትመጣ ያለውን ነገር የምናወራ ይመስለኛል ሄርሜ። ስለዚህ ደውለህላታል? እሷ ጋር ደውዬላታለሁ፣ እያመጣች ነው። እሺ እንግዲህ ይሁንሽ። ስራ ላይ ነበርኩና ያው አብርሃም አለ ስላልከኝ ነው ስራውን ትቼ የመጣሁት። በቃ አብርሃም እንዳለ አስፈላጊ ሆኜ ደግሞ ለሷ ከታየዋት ችግር የለውም። እስኪ ያለውን ነገር ከሷ ጋር ምናወራ ይሆናል። እሺ እትሎም ከመጀመሪያው እስከ መጨረሻው ወሬያችሁን ጀምራችሁ እስከጨርሱ ድረስ እኔ ያጠገባችሁ ነኝ። የሚፈጠረው ነገር እኔ ኃላፊነት ወስዳለሁ። መጣች እሷ ነው እሺ ነበር የምታውቃለች እንደምፈልገው። አዎ ነግሬያታለሁ። ያለውን ነገር ሩታ ትፈልግሻለች፣ ልታወራሽ ትፈልግሻለች ብያታለሁ እና እሺ ብላኛለች እሷ። ካሁን በኋላ ያለውን ነገር እንድታቆሚና ከኛ ህይወት እንድትወጪ ደጋግሜ ነገርሽ ነበር። ይህ ህይወት ያንቺ ብቻ ነው እንዴ? ቆይ ትልቁ ጥያቄ ያንቺ ብቻ ነው? ለምን እሱ እንደዛ አይለኝም? በደንብ በሚገባ የኔ ብቻ ነው። እኔ እኮ አንቺ ጋር አልመጣሁም እኮ አይደል እንዴ ሩታ? አሁንም ቢሆን አቤላ ሩታ ናት የጠራችሽ ሲለኝ አክብሬሽ ነው ቆሜ እዚች ጋር ላናግርሽ የመጣሁት። ከዚህ በኋላም ደግሞ ሲጀመር ድጋሚ የሚያነጋግረን ነገር አለ ብዬ አላስብም። ሩታ ቆም ብለሽ ለማሰብ ሞክሪ። እኔ እኮ ወደ አንቺ አልመጣሁም አይደል እንዴ? ለምን አይልሽ? ያልገባሽና ያልተረዳሽው ነገር ምን አለ መሰለሽ፣ እኔ ማለት እሱ ነው፣ እሱ ማለት ደግሞ እኔ ነኝ። ገባሽ? ሜቢ እኔና እሱ መሀል ትንሽ ግጭት ሊኖር ይችላል። እዛ ግጭት መሀል ክፍተት ተፈጠረ ብለሽ አንቺ ያንን ክፍተት ለመጠቀም ፈልገሽ ከሆነ አላቅም፣ ፍላጎትሽም ምን እንደሆነ አላቅም። ግን ደግሞ እኔና እሱም በታሪክ ነጣጥለሽ ልታይን አትችልም በምንም አይነት ወይ ማለት ነው። ስለዚህ እሱም ደግሞ እንደማይፈልግና ሊያገኝሽ እንደማይፈልግ ተናግሯል። አንቺ ነሽ በግድ ነገሮችን እያደረግሽ ያለሽው። ስለዚህ አንቺ ህይወት ውስጥ አልገባሁም የሚለው አማርኛ እዚህ ጋር አይሰራም። የመጣሽው አንቺ እንጂ እኔ አንቺ ጋር አልመጣሁም። ገባሽ? በየትኛውም አይነት ወይ በጓደኞቹ በምሳቅ እያስደወልሽ እያስጠራሽ ያለሽው አንቺ እንጂ እሱ አይደለም። ስለዚህ አልፈለገም ምናምን የሚለው አማርኛ እዚህ ጋር አይሰራም። በጓደኞቹ በማስጠራት ምን ያህል እርግጠኛ ነሽ? ማለት አንድ ሁለት ቀን በጓደኞቹ አስደውያለሁ። ከዛ በኋላ ግን ፈልገን ተፈላልገን እየተገናኘን ነው ያለነው። ከዛ ባለፈ ደግሞ አንደኛ ሁለተኛ ነገር ደግሞ ሲናገርም የሰማሽ መሰለኝ። በቃ ስልክ ለምድሮ ማታነሳው ማንሳት ስላልፈለገ አይደለ? አንቺን ላገኝ ስላልፈለገ ሰው በግድ ለምንድነው ህይወቱን ለመበጥበጥ የምትሞክሪው? ለምንድነው መሀላችን ለመግባት የምትፈልጊው? ምንድነው ፍላጎትሽ? ግን አንቺ በዚህ መልኩ ተረዳሽው? ለምን እሱ ማለት አንቺ እሱን በዚህ መልኩ ከተረዳሽው እሱ ለምን እንደዚህ ነው ያለው ነገር በመሀላችን የተጣላንበትን ምክንያት ወይም ደግሞ ይሄን ነገር አልፈልግም ያለበት ምክንያት በስትክክል በግልጽ ሰምተነዋል አይደል? አለሽ እኮ አልገባሽም? ከዚህ በፊት እኮ ነግሮሻል አይደለ? በቃ ነገሮች ማብቃት አለባቸው ምናምን አለሽ። ግን አንቺ ነሽ በግድምትን እያለሽ አይደለም ሩታ። አይ ነው ልጅ አይደለም። ባለፈው ያለውን ነገር በስትክክል አስረድቼሻለሁ። አይ ነው ሕፃን ልጅ እንዳልሆነ ታዲያ ለምንድን ነው ለሱ እንዳደርሽበት ብለሽ እንደ ሕፃን ልጅ ልታስጠነቅቂ ለምንድን ነው ጥያቄ? ስለማይገባ ነው ህይወታችን ውስጥ እየገባሽ ስላለሽ አላስፈላጊ ሰው ስለሆንሽ። እሱ ማድረግ አይችልም እንዴ? ነገርሽ እኮ አልገባ ያለሽ እኮ አንቺ ነሽ። ስለዚህ ከአሁን በኋላ ይህንን ነገር እንዳትደግሚልሽ ነው የጠራሁሽ። ገባሽ? ይበቃሻል። አንደኛ ነገር እንደ ሴት ልጅ መከበር ልመጅ። ገባሽ? ሴት ልጅ ነሽ፣ ክብር ሊኖርሽ ይገባል። እሱ ባለ ትዳር ወንድ ነው። ስለኔ ክብር አንቺ አትነግሪኝ። ከባለ ትዳር ወንድ ጋር መንዘላዘሉ ምንም ለስምሽን ቢሆን ጥሩ አይደለም። እየተንዘላዘልኩኝ አይደለም። ሲጀመርም የሚያንዘላዝልም ነገር አይደለም። ሲጀመር አንቺ ለምትለከለኛ ነገር እያደረግሽ እንዳልሆነና ታውን በኋላ እንድታቆሚ እሱ ማግኘቱን እንድታቆሚ ላስጠነቅቅሽ ነው የመጣሁት። ስለዚህ አሁንም ከደጋምኩ ሶስተኛ ጊዜ በአቤል ወይ በብሩክ ልትመጪብኝ ነው።
ኦኬ ከአረ በፍጹም ለምን እንደዛ አደርጋለሁ? እኔ መምጣት ባለብኝ መንገድ እመጣለሁ። እነሱ ነገሮች ሲምፕል እንደሆንልኝ ነው የምጠራቸው እንጂ እኔ መምጣት ባለብኝ መንገድ እንዴት አንቺን ማግኘት እንዳለብኝ ምን ማድረግ እንዳለብኝ ያኔ ብታይሽ ይሻላል። ሁለተኛ መርገም አይጠበቅብሽም ነበር እኮ ማለት ብታይ ይሻልሻል። አይ አሁንም አላስጠነቀቅሽ። ሜቢ ነገሮች ቀልድ ወይም ቀለል አድርጊ ያለፉት እንታይ መስልሽ ብዬ ልነግርሽ ብዬ የመጣሁት እንጂ ግን ሌላ ነገር እየተከራከረ እንደነገር አሁንም ሌላ ነገር ለማድረግ አይደለም። ገባሽ? ሌላ ነገር ማድረግ ምናምን አቅቶኝ እንዳይመስልሽ። አሁን ጀስት እንድታቆሚ ልነግርሽ ነው። አይ ካልሽ ግን ሌላ ነገር አልገባኝም። እሱ ሲፈጠር ብታይሻልሽ ግልጽ እኮ አማርኛ ነው። ከሱ እራቂ እኮ ነው ሩታ። እኔ አማርኛው ግልጽ ነው። ኖርማል ደውይልኝ ሩታ ነኝ እፈልግሻለሁ ብትይኝ እንደማልመጣ ግልጽ ትነግርሽ። አሁንም ቢሆን ስራዬን ለቅቄ የመጣሁት በአብርሃም አለ በሚለው ነው፣ እውነቱን ስነግርሽ ማለት ነው። ከዛ ባለፈ አሁንም እኔም እየነገርኩሽ ነው፣ አብርሃምም እየነገረሽ ነው። ለምንድን ነው እኔ ጋር የምትመጪው? አንቺ ነው ማግኘት የምችለው፣ ምክንያቱም ህይወታችን ውስጥ ጣልቃ የገባሽው አንቺ ስለሆንሽ። የመጣሽብን አንቺ እንጂ እኛ አይደለንም። እሱ አልመጣብሽም። ገባሽ? ስለዚህ በመጣሽበት እግርሽ ተመለሽ እኮ ነው እያልኩሽ ያለሁት። ለምን አይገባሽም? አንቺ ለምን መመለስ አንቺን ቤት ይመልሳል? የኔ መምጣት ነው ምንም ነገር አያገባሽም። ልመለስም የኔ ቤት ይመለስ አይመለስ ምንም የሚያገባሽ ነገር የለም። ገባሽ? አያገባሽም። በቃ ስለሱ ምንም የሚያገባሽ ነገር የለም። አንቺ እኮ እንዴ ትናንትና እኮ የመጣሽ ሰው ነሽ። አንተዋወቅም እኮ ዛሬ እንደዚህ ሽንትሽን ገትረሽ ሲጀመር ልትከራከሪኝም አይገባም። ውጪ ያልኩሽ ኦኬ ብለሽ ነው መራቅ ያለብሽ። እንዴት ነው የምታስቢው አንቺ? አልገባኝም ነው ወይስ ሌላ ነገር እንዲፈጠር ነው የምትፈልጊው? እኔና አንቺ መሀል ምን ይፈጠራል? አልገባኝም። እሱንማ ሲፈጠር ታያለሽ። ምን ችግር አለው? እየነገርኩሽ ነው። ባለቤት ነው አቤላ። እኔ እኮ ነግሬሃለሁ። ባለፈው ለታም እንደዚህ በቃ ስሬ ይኸውልሽ። እሱን ከገባሽ ቁጥር ነው እሱ ከኔ እንዲርቅ ማድረግ ትችያለሽ ነው። አንቺ ነሽ የመጣሽብን። አልገባሽም? ልደጋግምልሽ፣ የመጣሽው አንቺ እንጂ እሱ አይደለም። አልደረሰብሽም፣ ደረስሽበት እንጂ። ስለዚህ እንድትርቂ ይፈልጋለሁ። አለቀ። ተግባብ ነው ይሆንሻል። አንቺ እንደምታስፈራሪኛ ለማስፈራራት በምንድን ነው እያሰብሽ ያለሽው? አልገባኝም። እያስፈራራሽ አይደለም እና በማረጋውን ነገር እየነገርኩሽ ነው፣ እያስጠነቀቅኩሽ ነው። ማስፈራራት እኮ እንደዚህ አይደለም እኮ። ምንም የሚያከራክረን ነገር የለም ሩታ። አብርሃም መጥቶ እየነገርኩሽ ነው። አብርሃም ከኔ ህይወት ውጪ በቃ አልፈልግሽም፣ ከሩታ ጋር መሆን እፈልጋለሁ፣ አለቀ ማለት ይችላል። ድጋሚ አለመታረቅም እንችላለን። ያገኘሽው እኮ አንቺ ነሽ። አልገባሽ? እኔን አታውቂኝም። ስለኔ መከራከራት ሩታ። ስለኔ መከራከራት እኔ አንቺ እየተከራከርኩ አይደለም። ማንሽና ነው ደግሞ ስለልጅ ነው። ለምን እሱ ለምን አይናገረኝም? እኔ መናገር መብት ስላለኝ እኔ እናገርሻለሁ። እሱ እኔና እሱ እንድንራራ ከፈለሽ ሂጂ አብርሃም ጋር ያለውን ነገር ተናገሪ። እውነት ካሁን በኋላ እኔ እንደዚህ አይነት ጭቅጭቅ አልፈልግም። ስነ ስርዓት ቢኖርሽ ይሻላል። ስነ ስርዓት አታስተምሪኝም። ሲጀመር አክብሬሽ በመቆሜ ራሱ ትልቅ ስነ ስርዓት ነው ያለኝ። እኔ ሄርሚ እናንተ እንዳንቺ ስነ ስርዓት እኮ ቢኖርሽ እንደዚህ አይደለም። ነገሮችን በግልጽ ነው መናገር ያለብሽ። በቃ እንዴ ሄርሚላ ከዚህ በላይ እንዴት በግልጽ ልንገርሽ? ዝም ስላልኩ ከዚህ በላይ እንዴት በግልጽ ልንገርሽ? ከህይወታችን ውጪ በቃ አትድረሽብን፣ አንፈልግም። አይገባሽም? በቃ ሂጂ፣ ውጪ፣ አንፈልግም። ስነ ስርዓትሽ ነው ያልሽ። ሲጀመር አንቺ በእጅሽ ምትነኪኝ ሰው አይደለሁም። ተይ እንጂ አቤላ ደውልልኝ እንጂ ከዚህ በላይ ምትነኪኝ ሰው አይደለሁም። ምንም ምትነኪኝ ሰው አይደለሁም። እንደዚህ ብቻ ምትነኪኝ አትሽም። ካሁን በኋላ እኔ ላገኝሽም አልፈልግም። ነገር ግን እኔ ፈልጊሽ እኮ አይደለም አሁንም የመጣሁት ሩታ። ሄርሜላ ነገሩን ቅድሚያ ለማዳመጥ ቆሜ እያዳመጥኩሽ ካለው ድረስ እንደሆን ትወጫለሽ። አይ ካልሽ ግን ሌላ ነገር ነው የሚከተልሽ።